አሁን ማን ያምናል ቴዲ አፍሮ መዝሙር አወጣ ቢባል? ታዋቂው ድምጻዊ ቴዲ አፍሮ የጴንጤ መዝሙር አወጣ። በኢየሱስ ስም ሰውት እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ኦና እየረዳቸው ያሉት ሶስቱ ሁለቱ የፕሮቴስታንት እምነት ተከታይ አንዱ ግን ዲያቆን ተስፋውን ይባላል ኦርቶዶክሳዊ ነው። ሰላም ያስተር ቤተሰብ እንደውቃችሁ ነኝ። እዚህ እንደምንመለከተው ታዋቂውና ዝነኛው አርቲስት ቴዲ አፍሮ መዝሙር አውጥቷልና ያወጣው መዝሙር ደግሞ የፕሮቴስታንት ነው የሚባል ነገር እየሰማን ነው የምንገኘው። ስለዚህ ማስደምጣችሁ ነው የሚሆነው። እንደዚሁም ደግሞ ባለፈው ቪዲዮ ሰርቼላችሁ ነበር። እንግዲህ ወንድማችን አብራኝ ከመንገድ ላይ ያነሳቸውን ልጆች ወደ እዩ ጮኸ ሄዶ ነበርና ከነዛ መሃል እንግዲህ አንዱ ኦርቶዶክስ ነውና በሱ ጉዳይ እንግዲህ አብራኝ የሰጠው ምላሽ አለ። እሱን የምንመለከተው ነው የሚሆንላችሁ። ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ እስቲ መጀመሪያው ዘመኑ ብዙዎችን ያናገረ አንድ ማስታወቂያ ያለ ተመልከቱ እስቲ ቪዲዮ። ይሄን ቪዲዮ እንግዲህ ኢንተርኔት ፋራው ምንም አይጋውምና ያው ተክኖ ነበራት ትንሽ ስልክ ነበራት ሙዝ በላችና አይፎን አደረገችው አይፎን 17 ምናምን ነገርና እንግዲህ በዚህ ጉዳይ ቀለለበትም አለ ወይም ደግሞ አይ እንደዛ አይደረግም ብሎ ያወሩም አሉ። ለዚህ ደግሞ ልክ አይደለም ይሄ ለሀገራችን አይገባም ወይም እንደ ሀገራችን ባህል አይደለም ብሎ ተናገረም አለና እስቲ መጀመሪያ አንድ ብር በዚህ ጉዳይ ያነሳ ሐሳብ አለ እሱን እንመልከት። በቃ ሐላል ሆነ ጨው ሴቶች በሚዲያ ሙዝ ተበላ ወደ አይፎን 17 ፕሮ ማክስ ታደገ ንግድ ያስጠላል። ሴቶች ግን ገቢዎች ባት እንዳያስገቧችሁ ባውን መጃጁ መብታችሁ ነው እንደልባችሁ ነግዱ። ያሱ ያለው ግን የምር ነው ማለት ነው። አንተ አይፎን 17 ፕሮ ማክስ የድንግል ሴት እጅ ውስጥ እንዴትም ሊገባ አይችልም ያለው በቃ ሐላል ሆነ ጨው ሴቶች በሚዲያ ሙዝ ተበላ ወደ አይፎን 17 ፕሮ ማክስ ታደገ ንግድ ያስጠላል። ሴቶች ግን ገቢዎች ባት እንዳያስገቧችሁ ባውን መጃጁ መብታችሁ ነው እንደልባችሁ ነግዱ። ያሱ ያለው ግን የምር ነው ማለት ነው። አንተ አይፎን 17 ፕሮ ማክስ የድንግል ሴት እጅ ውስጥ እንዴትም ሊገባ አይችልም ያለው እግዚአብሔርን እኔ ሴት በመሆኔ እያፈርኩ ተቸገርኩኝ በእውነት እንደው ማድረጉንስ አድርጉት። እኔ እኮ እንዴት ኦፊሻል ማለት እንደው ፋሚሊ ምናምን የሚባል ነገር የለም እንዴ? ኦፊሻል እንዴት ታወጣላችሁ እንደዚህ አይነት ነገር? ሰው ምን ይለናል? እግዚኦ ታናናሾቻችን ጉዳቸው ነው በእውነት በዚህ አይነት ተመልከቱ። እንግዲህ ይሄ ትርጉም ያለው ነገር ነውና ማስታወቂያው ነው ሰውት እንግዲህ ትርጉም ያለው ነገር ነውና ማስታወቂያው እንዴት ነው ካላችሁ የዚህ ስልክ የሚሸጡ ሰዎች ሱቅ ባለቤታቸው በየሱቁ ስም ባናና የሚል ስም ያለውና በዛ ጋር አገናኝተው ነው የሰሩት እነሱ እና በዚህ ጉዳይ ሲሆን አንድ ወንድማችን ያሳዋሳው አለ እሱን ተመልከቱት። አየውትኝ ግን ምንም ነገር ግልጽ ሊሆንልኝ አልቻለም ነበር። ኮሜንት ሴክሽን ላይ ገብቼ ኮሜንቶቹ ሳነባቸው ነው የሆነ ነገር የበራልኝና እውነት በጣም ፋራ እንደሆንኩኝ ገብቶኛል። ግን አሁን ይሄ ላፌ ይቅርታ አድርጉልኝ የሽርሙጥና ቪዲዮ ለኛ ምንድነው የሚጠቅመን? ስንት በስነ ምግባራቸው የታወቁ በሃይማኖታቸው ጽኑ የሆኑ ሌሎች አራያም የሆኑ ሴቶች ያሉበት ሀገር ነው እና ምናለን እናውቃለን ብዙ ሴቶች እንዳሉ። ግን እዚህ ቲክቶክ ፕላትፎርም ላይ ያሉት 90% በሚባል ደረጃ ግን ዝሙትን ብልግናን አንደኛውን ወንዶቹ ይሻላሉ በያስባሉ። ወንዶቹ ምናልባት ባፋቸው ከመናገር ውጪ ያን ያክል እንዲ የመረን የለቀቀ ነገር ሲያረጉ አይቻላልም። ሴቶች ግን ሁሉንም ሳይሆን አብዛኞቹ እዚህ ፕላትፎርም ላይ ያሉ ሴቶች ግን ለትውልዱ አራያ ሳይሆኑ ለትውልዱ መጥፊያ ቀዳዳዎች ናቸው። እኔ አሁን እቺ ልጅ ቤተሰብ አላት አይፎን 17 ፕሮ ማክስ ሙዝ በልታ እንግዲህ ቃሉን ለመናገር ስለማልፈልግ ነው ሙዝ በልታ አይፎን 17 ፕሮ ማክስ 275 ሺህ ብር የሚሸጥ ስልክ
መግዛት እንችላለን ስለዚህ እናንተም ወደዚህ መንገር ኑ ብላ አድቨርታይዝ እያረገች ነው ይቺ ልጅ አሁን እህት ወንድም እናት አባት ጎረቤት ወይ በሰፈር የሚከበሩ ሽማግሌዎች አሉ ሰፈሯ ወይስ ከሌላ ፕላኔት የመጣች ልጅ ነች እንዲህ አይነት ሰዎችን ልናውግዛቸው ይገባል እኛው ቅፍ ድግፍ አርገን ቪው ወይ ደግሞ ፎሎወርስ ላገኘች አይዞሽ ገለቴ የምልላት ከሆነ ይቺ ልጅ ነገ ወዴት ነው የምትሄደው የህግ አካላቶችስ ይሄን ቪዲዮ በርግጠኝነት ያዩታላችሁ በያስባለሁ እውነት ነው ጥፋት የሚያጠፉ ጥፋት የማያጠፉ ሰዎች የሚታሰሩበት ሀገር እንደሆነ እናቃለን እንዲህ ደግሞ ትውልድን ወደ መጥፎ ወደማይሆን መንገድ የሚመልሱ ሰዎችን ግን ለምንድን ነው ለማሰረና ለመጠየቅ ዳተኛ ሆናችሁት እኔ አካባቢያው ያላችሁ ሰዎች ትኖራላችሁ እንደው ሰባዊነት የሚሰማችሁ ከሆነ ለመጪው ትውልድ የምታስቡ ከሆነ ይሄንን ነገር ዝም ብላችሁ ማለፍ መቻል የለባችሁ በእውነት ነው የምላችሁ ሰው ባይጠይቃችሁ ህሊናችሁ ይወቅሳችኋል በያስባለሁ ይቺ ልጅ ለህግ ማቅረብ አለብን ሌሎችም እንዲያስተምራችሁ ማለት ነው አሁን ይሄንን ቪዲዮ ይሰራ ወይ ለማስተዋወቅ ወይ የሆነ ነገር ለማድረግ አይደለም እግዚአብሔር በሚያውቀው እኔም ልጆች አሉን እህት ወንድሞች አሉን ብዙ ሰዎች አሉ ከጠገባችን ከዚህ ቪዲዮ ትምህርት እንድንማር ወደፊት አይነት ነገር ማድረግ ጥሩ እንዳልሆነ እንዲረዱ ስለመፈለግ ነው ስለዚህ ሁላችሁም ይሄን ቪዲዮ ኮፒ ሊንክ አድርጉና ለሚመለከተው አካል እንዲደርስ ጠይቃችኋለሁ ግን በጣም አፍሬያለሁ ልጅቷ እኔ አንገት አላት ለነገሩ ተዝናንታ የምትሄድ ትሆናለች በያስባለሁ ለኔ ግን ይሄ በጣም this is a big shame በእውነት በጣም ደብሮኛል እናንተስ ምን ታላችሁ በዚህ ጉዳይ እንግዲህ እዚህ ሐሳቦች ነሱ ያየን የምንገኘውና ሌላው እንግዲህ ባለፈው ሳይታችሁ ነበር እንግዲህ ወንድማችን ዘንደኛውና ታዋቂው አርቲስት ቴዲ አፍሮ ወደ ፕሮቴስታንት ይመጣል የሚል አንድ ፓስተር እየተነበየ ነበርና አሁን ደግሞ መዝሙር አወጣ ብሎ እንግዲህ ሲያወሩ የሰማን ነው ተመልካቾች እስቲ የቴዲ አፍሮ አምላኪዎች ጉዳቸው ፈላ ሰው እሱን ያመልካል እሱ ከአምላኩ ጋር ከጌታችን መዝሙሩንም አሁን አላሰማችሁም በኢየሱስ ስም አሁን ማን ያምናል ቴዲ አፍሮ መዝሙር አወጣ ቢባል ጴንጤ ሆናችሁ ሰዎች ይሄንን ቪዲዮ ሼር ሳታደርጉ እንዳታልፉ በዛው ፎሎ አድርጉ እቺ የፕላስ ምልክቷን ጫን በሉ አሁን ደግሞ የቴዲ አፍሮን ዘፈን አይደለም መዝሙር ላሰማችሁ በኢየሱስ ስም ሰው ክርስቲያን የሆናችሁ ሰዎች በተገላዳ ዛሬ ለቴዲ አፍሮ ፍቅራችንን እንግለጽለት ኮሜንት ላይ ግቡልኝ በጌታ እንወዳለን ያላችሁ ኮሜንቱን አጥለቅልቁ ይሄ ነው እንግዲህ እነዚህ አሳንስተውበት እንግዲህ ወንድማችን ቴዲ አፍሮ ወይ ኦርቶዶክስ እና ብራችን የምናገረው ነገር ነው እና አሁን ደግሞ ወደ ፕሮቴስታንት ቤተ እምነት ሄደ ብለው ብዙዎች እያወሩ የሰማን ነው የምንገኘውና በዚህ ጉዳይ ወንድማችን ቢገሰጠው ሐሳብ አለ እሱን ሰሙት እስቲ ታዋቂው ድምጻዊ ቴዲ አፍሮ የጴንጤ መዝሙር አወጣ ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት አዳምጡት ሰውት ግርም የምትሉኝ የሆነ ታዋቂ ሰው ስታዩ ደስ የሚላችሁ ነገር በቃ በቃ ይሄ ኤአይ ነው እሺ አርቲፊሻል ኢንተለጀንስ ይባላል ብራዘር ቴዲ አፍሮን አመሳስሎ የሚሰራ አርቲፊሻል ኢንተለጀንስ ዘፈን ወይ በለው ወይ ዘፈን ነው ባጭሩ ስለዚህ ቴዲ አፍሮ ኦርቶዶክስ ነው መጽሐፍ ቅዱስ እንደሚያዘው ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም እግዚአብሔር ሲፈቅድ ቴዲ አፍሮ ንስሐ ገብቶ የኦርቶዶክስን ነው የሚዘምረው በኤአይ አትደሰች ያራዳ ልጅ እሺ ይሄ ነው እንግዲህ አሁን ላይ በኤአይ ዘመን ማንንም ማመን እንዳለብን ማንንም ማመን እንደሌለብን ግራ ይገባልና even ቢያወጣ መዝሙር እንኳን ቢያወጣ እኔ በዚህ መንገድ በነገራችን ላይ ፕሮቴስታንቶች ችግራቸው ምንድነው የጌታ ስም የጠራ ሁላ ጌታ ያለ ሁላ በቃ ፕሮቴስታንት ነው ብሎ ስለሚያስቡ ደግሞ ክርስቲያን ነው ስለሚያስቡ እንጂ ቴዲ አፍሮ እኮ ከመዝሙር የማይተናነስ ጭራሽ በክርስቶስ ሊዘመር የሚችል በዛ ለዛ ማለት ነው በዛ ዜማ ያወጣ የሆነ መዝሙር ዘፈን ነው ኦሬዲ ዘፈን ላይ ተለቀቀው ምን ነው ሻለ ይመስለኛል ባለሰዓት የሆነ ዘፈን አለ እኮ ድንግል ማርያም መቤቴ ምናምን ያለቀው ዘፈን አለ እሱን ዘፈን አሁን ዘፈን ነው እንጂ በክርስቲያን አይዘመርም መዝሙር ነው አይባልም ዘፈን ነው ሰው ዘፋኝ ስለሆነ ማለት ነው አሁን ላይ ግን ጌታ የሚል ስም ስላገኙበት ነው እሱ ብቻ ሳይሆን እንግዲህ የነገር በኤአይ የተደረገ ነገር ነው እንጂ እሱ ራሱ የዘመረው ጋር አይደለምና በኤአይ ዘመን እየኖራችሁ እንዴት እንደዚህ እንደምታስቡ እግዚአብሔር ወጋችሁ ቢመለስም ጀስት ምንም አይደለም
በሱ ነፍስ መሄድ እናዝናለን እንጂ ሌላ ምንም የሚጨምር ቀነስ ነገር የለም እሱ ስለወጣ ቤተክርስቲያን ውስጥ ምንም የሚጎል የለም ስላለም የሚጨምርም ነገር የለምና ከዛ ውጪ ደግሞ እሱን የምታመልኩ አላችሁና ሌላ ነገር አለ የሚያመልከው ሰው ያመልከው ካለ አይደረግም እኔ ፈልጋለሁ በአዶናይ ጉዳይ ሲያኔ ይደን እንመልከት ገንዘብ አግኝቼ ደስተኛ አልሆንኩም ታዋቂ ሆኜ ደስተኛ አልሆንኩም እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል ስለዚህ እዩ እነሱ ካገዘን ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ ይሻቸው ሄድኩ ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ ወረድን ከመኪናው ትንሹ ልጅ መሮጥ ጀመረ እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ገባችሁ የልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው ኦኬ ዲያቆን ነው በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው የልጅ ምን እንዳደረገ ታውቃላችሁ ሽንት ቤት ሄዶ ቮሚት አድርጎ ተመለሰ ከዛ አትክልት ሳንዱች አዘዝኩት በጣም ምንም የማይደራደር ልጅ ነው አዶናይ የምትገርም ሰው ነህ በእውነት ትልቅ ክብር ነው ያለኝ አንተ ምን አይነት ቅን ሰው ነህ ግን በእግዚአብሔር በነገራችን ላይ ይሄ ጉዳይ የዛሬ ሳምንት አካባቢ ወደኔ መጥቶ ነበር ወደ ሚዲያ ከመምጣቱ በፊት ምክንያቱም ሶስቱ ልጆችና አዶናይን ወደ እዩ ጩፋ ጋር የወሰዳቸው የራይድ ሹፌር ኦርቶዶክሳዊ ነበር ስለዚህ ጉዳዩን በትኩረት እንዳየውና ከአዶናይ ጋር እንድነጋገርበት ነግሮኝ ነበር በቀጥታ ምን አዶናይ ጋር ደውዬ ነበር እግዚአብሔር ምስክሬ ነው ለኔ ያወራልኝ ነው እዚህ ሚዲያ ላይ ያወራው በጣም ነው የገረመኝ እና ተነጋገረን ጉዳዮችን ፈተናቸዋል እና ወደ አደባባይ ሚጂ ያልወጣውትኝ እኔ በባህሪ ጉዳዮችን በውስጥ መፍታትን ወዳለሁ ስለዚህ አዶናይ ከኔ ጋር ያወራውን ነገር ነው ያወራው እና እዚህ ጋር መናገር መፈልገው የደቡብ ኦርቶዶክሳዊ ባለማተቦች እንዲህ አይነት ጠንካራ እንደሆኑ መናገር ስለፈለኩ ነው ምናልባት ሊቸግራቸው ይችላል ሊያጡ ይችላሉ የደቡብ ኦርቶዶክሳውያን እንደምታስቧቸው አይደሉም በጣም ልባምና ጠንካራ ናቸው የትኛውም ችግርና መከራ ማተባቸውን ያስፈታቸው ምናልባት እግር ስር ተደፍተው ጫማን ሊጠርጉ ይችላሉ ነገር ግን በማተባቸው ከመጣ የሚደራደሩ ኦርቶዶክሳውያን አይደሉም ልባምና ጠንካራ ናቸው ሁሌም ለእናንተ ክብር አለኝ ለዚህ ነው ከአካባቢያችሁ ከሰፈራችሁ መጥፋትም አልፈልግም ጥንካሬን ልባምነትን ሃይማኖትን መውደድ ከእናንተ መማር ፈልጋለሁ የትኛውም ችግርና ማጣት ከማተባችሁ የማይበልጥባችሁ እናንተ የደቡብ ኦርቶዶክሳውያን እንደ ሁሉ ጊዜው ለእናንተ ክብር አለኝ ጋይስ አዶናይ እየረዳቸው ያሉት ሶስቱ ልጆች ሁለቱ የፕሮቴስታንት እምነት ተከታይ ነው አንዱ ግን ዲያቆን ተስፋውን ይባላል ኦርቶዶክሳዊ ነው እና አዶናይ እነዚህን ሶስት ልጆች ማገዝ ብቻውን ስላቃተው ነው ወደ እዩ ጩፋ ቢሮ ያቀናው ነገር ግን ሁለቱ እዩ ጩፋን ሲያገኙ ደስ እንዳላቸው አይታቸዋል ነገር ግን ዲያቆን ተስፋውን ግን ሃይማኖቴን አይወክልም ወደዚህ አልገባም ጴንጤ ልታደርገኝ ነው እንዴ ብሎ ከእጁ አምልጦ እንደሮጠ አዶናይ ነግሮናል ወደ ችግሩን ያመለጠው ወደ ሊስትሮነቱን ያመለጠው ወደ ማጣቱን ያመለጠው ከአዶናይ እጅ ማምለጥ ከባድ ነው ምክንያቱም ልብሱን ቀይሯል የተሻለ ህይወት አግኝቷል ጥሩ መኝታ ላይ ተኝቷል ጥሩ ምግብ በልቷል ስለዚህ ከአዶናይ እጅ ማምለጥ በጣም ከባድ ነው ነገር ግን ሃይማኖት ሲሆን ኦርቶዶክሳዊ ስትሆን እንዲቆራጥ ነው የምትሆነው አይደለም ከአዶናይ እጅ ከሌላም እጅ ቢሆን በሃይማኖት ጉዳይ ከሆነ አምልጦ የሚሄድ የደቡብ ኦርቶዶክሳዊ እንዳለ እንድታውቁ ፈልጋለሁ የሆነ ሰው የሆነ ወቅት እንዲህ ብሎ ተናግሮ ነበር ታስታውሳላችሁ ወላይታ ዲያቆን ሲያረጅ ጴንጤ ይሆናል ወላይታ ዲያቆን ሲያረጅ ጴንጤ ይሆናል ወላይታ ዲያቆን ሲያረጅ ጴንጤ ይሆናል ጉድ ችግሩ ወላይታ የአርባ ምንጭ የደቡብ ኦርቶዶክሳዊ ሲያረጅ ምን ይሆናል አለ ቱሪናፋ እንዲህ አይነት ጠንካራ ልባም ኦርቶዶክሳዊ ባለማተቦች ናቸው ያሉ ደቡብ እንጂ በእንዳንተ አይነት የሚመዘን ዲያቆን ደቡብ ላይ የለም ቸግሮትም ቢሆን ባይቀጠርም ሰሞኑኛ ባይሆንም የደቡብ ዲያቆን እንዲህ ከችግር ጋር ሊጋፈጥ ባለጽግነትን ጥሎ የሚሮጥ ነው እንጂ አንተ እንዳወራው አይደለም ለማንኛውም የደቡብ ኦርቶዶክሳውያን ወዳችኋለሁ አከብራችኋለሁ እናንተ ማለት ለሃይማኖታችሁና ለማተባችሁ ታማኝ ሆናችሁ ኦርቶዶክሳውያን ናችሁና ሁሉ ጊዜ ደቡብ ላይ ለምትገኙ ኦርቶዶክሳውያን ባለማተቦች ሰላም ለእናንተ ይሁንላችሁ ወዳችኋለሁ አቦ እንግዲህ አዶናይ ባለው ሰርተንበት ነበር ብዙ ማለት አይጠበቅብንምና አሁን ላይ በጣም መልካም ነገሮች ያደረገ የሚገኝ ለዛውም እንግዲህ በዚህ ያለፈውን ወር አዋርድም የተሸለመ በጎ አድራጎት የተሸለመ ወንድማችን ነውና አሪፍ ላይ ነው የምትገኘው በርታ ያስፈልጋለን አንቺ ያንን የብልክና ቪዲዮ ነው አረም ይቻላል ምን አልሽ Hi guys እንዴት ናችሁ ዛሬ ደግሞ ለሁሌ ለቤተሰቦቼን ብቻ ላሳብድ ጓደኛዬ ስለምን ይቅርባት ብዬ ቆንጆ ክሽን ያለች ፕራንክ አዘጋጅቼላታለሁ እንደውልላት
ሄሎ ወይኔ ሜሉ እንዴት ነሽ? ደህና ነሽ? አለሁልሽ። ደህና ነሽ? አለን። አንቺ እኔ አሁን ለአንድ ጉዳይ ነው የደወልኩልሽ። አንቺ በጣም ትገርሚያለሽ። እንደዚህ አይነት ሰው ነሽ ማለት እኔ በዚህ ደረጃ ትወርጃለሽ ብዬ አስቤ አላቅም ነበር። ምን አጠፋው ደግሞ? እንደደና ሰው ደግሞ ምን አጠፋው ምናምን ትያለሽ? ምን አረኩሽ? ኧረ በስመ አብ። ስልክሽ ላይ ምን አይነት ቪዲዮዎች ነው የምታዩ? አይ ምን አይነት ቪዲዮዎች ነው የምታዩ? እኔ እኮ በዚህ ልክ አልጠበቅኩሽም ነበር። እንደዚህ አይነት የተልከሰከሰ ነገር ትጠቀሚያለሽ? የምን ቪዲዮ ነው በእናትሽ? የምን ቪዲዮ ነው? ኧረ እኔ ቪዲዮዎች አይቼ አንቺ ላየሹ ራሱ ደብሮኛል አይደለም እኔ ልነግርሽ ይቅርና። አራቀል ዲባ ማርያም ምን የምን ቪዲዮ አይተሽ ነው? አይ እኔ እኮ መናገር ስላልፈለኩኝ ነው። ልብሽ እኮ ያውቀዋል ምን እንትን ትያለሽ? ምን የምን ቪዲዮ አይተሽ ነው በማርያም? አይ በቃ የብልክና ቪዲዮ እያየሽ አየው ተወረደ። ዳሃናለ አንቺ የምን የብልክና ቪዲዮ ነው? አረም ይቻላል። ምን አንሻ ምሩ ደህና ነሽ? እኔ ደህና ነኝ። አንቺ ደህንነት ልጠይቅሽ እንጂ እንደዚህ የተልከሰከሰ ነገር የምታዩ ኧረ እንዲህ ደስ አይልም እንዴ? በስመ አብ። አይ አይደለም አንቺ ላይምሮሽ ራሱ ጥሩ ነው እንደዚህ አይነት ነገር ማየትሽ። ኧረ በማርያም ምንድን ነው እየቀለድሽብኝ ነው? ምሩ ምን ያስቀልደኛል? የምን ቪዲዮ ነው ደግሞ? መች ነው ያየሽው? ስልኬ ማለት እኔ እኮ እንደዚህ አይነት ቪዲዮ ታያለሽ ብዬ አልጠበቅኩም ነበር እኮ ለዛ ነው። ሲጀመር ስልክሽን ማየቴም ደብሮሽ ነው? ቪዲዮ ነው መች ነው? የት ነው ደግሞ? መች ነው ያየሽው? አይ ስልክሽንም መንካቴ ማየቴ ደበረሽ። አይሽ ግን ትንሽን ስላወጣውብሽ ፋይልሽን ነካውብሻ። ኧረ በመድኃኒዓለም ደህና ነሽ? እኔ ደህና ነኝ። አንቺን ደህንነት ልጠይቅሽ እንጂ ምን አሳየሽ ማለት አስፈላጊ ነበር እንደዚህ አይነት ነገር ማየት? ኧረ በማርያም ዘይታይገን ምን አንሽ ነው? ያን ቪዲዮ ነው የምታወሪው? ስለምትይ ቪዲዮ አይቼም አስቤ ራሱ አላውቅም። ማየት አስቤ ራሱ እኔና አንቺ እኮ ምንም መደባበቅ አያስፈልገንም እንደዚህ። አይ ለነገሩ እኔ እንዳየውብሽ ግን ሌላ ሰው እንዳያይብሽ። እየቀለድሽብኝ ነው? ምን ያስቀልደኛል? ያምሻል እንዴ? አንቺ ነው ያላየሁት ቪዲዮ አየሽ ያልሽኝ እኮ ነው። አይ በቃ ይሁንልሽ ያርግልሽ። ለማንኛውም እይ በደንብ ግን አይ ጥሩ አይደለም። አይ በቃ እኔ ለማንኛውም አንድ ነገር ልነግርሽ ነው የደወልኩት። በመጀመሪያ እንደዚህ አይነት ቪዲዮ ለአንቺም ጥሩ አይደለም፣ ለህይወትሽም ጥሩ አይደለም። ሲቀጥል ደግሞ እኔ እንደዚህ አይነት ነገር ከሚያይ ሰው ጋር ጓደኛ መሆን አልፈልግምና በቃ አመሰግናለሁ ለጓደኝነታችን። የሌላ ሰው ፋይል አይተሽ ነው? የሌላ ሰው ማለት የሌላ ሰው ፋይል ያንቺ ስልክ ላይ ምን ያደርጋል? ያወራሻለሽ እኮ ከኔ ጋር ነው። እና እኔ ከሌላ ሰው ጋር ነው አልኩ። እና እኔ እንደዚህ አይነት ቪዲዮ ያለ እኮ ካየሽ ተናገሪ። በቃ እኔ በቃ አይመለከተኝም። ስታይ ኑሪ ከፈለግሽ። እኔ አልፈልግሽም። በቃ ጓደኝነታችን ይብቃ እዚህ ጋር። ገደል መግባት ትችያለሽ። እሺ ከፈለግሽ ማጋብለሽ ነው ደወልሽ። በቃ ድሮ ምን ያንቺ ጓደኝነት ጥሩ በዚህ ቪዲዮ መጨረሻ ላይ ትጠቀማላችሁ። ነገር ግን እብድ ብላችሁ ኮሜንት የማድረግ መብታችሁ የተከበረ ነው። አዎ የተከበረ ነው። ታሪኩ እንዲህ ነው። በባለፈው ሳምንት ብዙ ስራዎች መጡ። ከስራዎቹ መሃል ግን የትኛውን ልስራ የሚለው መምረጥ ነበረብኝ። ለመምረጥ ሳስብ ግን አንድ ጥያቄ አይምሮዬን ጠቅ አደረገኝ። ፈጣሪ ወይም እግዚአብሔር የሚወደው የስራ ዘርፍ የትኛው ነው? ፈጣሪ የሚወደው የስራ ዘርፍ ግን የቱ ነው? እናማ በትንሿ ጭንቅላቴ ትንሽ ተመራምሬ ካነበብኩት እንሆ አልኳችሁ። አንድ ብዬ ስራመድ ጉዞዬን ስጀምር ታዲያ ቅዱሱ መጽሐፍ ስራ እንዴት መሰራት እንዳለበት እንጂ የስራዎቹን ዘርፍ አይዘረዝርም። ፍለጋ የቀጠለ ይህን ጊዜ እግዚአብሔሩ ስለ ስራው ስም ወይም ደግሞ ጆብ ታይትል ሳይሆን የሚያተኩረው ልብ፣ ስነ ምግባርና አላማ ላይ ነው። ሄርት ኤቲክስ ኤንድ ፐርፐዝ ከልብ ነው ወይ የሚሰሩት? ስነ ምግባር አላቸው ወይ? አላማ አለ ወይ የሚሰሩት ስራ የሚለው ላይ ያተኩራል። አዎ በግልጽ ይላል። ፈጣሪ የሚመሰገንበት ስራ ነው ወይ? ፈጣሪ የሚመሰገንበት ፕሪንሲፕል ወይም መመሪያን ያካተተ ነው ወይ? አንዱ ህግ ነው። ታዲያ ፍቅር፣ ፍትህና ፈጠራ ዋነኛ ኮንተንት እንደሆኑ ወይም ደግሞ ዋነኛ የስራ ልብ ምቶች እንደሆኑ ገብቶኛል። ነገር ግን የስራ ስም ዝርዝሩ ቢወርድ ምን ስራ በፈጣሪ የተመሰገነ ይሆናል ወደሚለው ወደ ጥልቅ ጥናት ገባሁ ማለት ነው። ስለዚህ
ቅዱሱን መጽሐፍ በማስቀደም ፈጣሪ የሚወደው የሥራ ዘርፍ የቱ ነው? ተራ ቁጥር 1። ይህንን ስናገር ድፍረት እንዳይሆንብኝ ከየት እንዳመጣው ጥቅሱን ከስራ አስቀምጣለሁ። በፈጣሪ ዘንድ የተወደደ ስራ ተራ ቁጥር 1 ስቃይን የሚቀንሱ ወይም ደግሞ የሚያድኑ ሄልዝ ኬር ሰራተኞች ወይም የጤና ባለሙያዎች ዶክተር፣ ነርስ፣ ሰርጅን፣ ፓራሜዲክ፣ ሳይኮሎጂስት፣ ቴራፒስት እና መሰል የሰውን ስቃይ የሚቀንሱ ሰዎች የሚሰሩት ስራ ሶሻል ወርከር፣ ሁማኒቴሪያንስ፣ ይሄ ኤድ እርዳታ የሚሰሩ የስደተኞች ካምፕ ላይ ዲዛስተር ሪሊፍ የሚሰሩ ቀብር አስፈጻሚዎች በአጠቃላይ የሰውን ድካም የሚቀንሱ ወይም ደግሞ የሰውን ጭንቀት የሚሰበስቡ ወይም የተሰበረ ልብን የሚጠግኑ የሰውን ሸክም ማቅለል የሚችሉ ትልቁ የመጽሐፍ ቅዱስ አካል የሆኑት አንደኛው የሚመረጥ ወይም በፈጣሪ ዘንድ የሚወደድ የሥራ ዘርፍ ነው ማለት ነው። በፈጣሪ የሚወደድ የሥራ ዘርፍ ተራ ቁጥር 2 ስናጠቃልለው ፍትህና ጥበቃ ላይ ያለ እንደ ሂውማን ራይት ውስጥ የሚሰሩ ጥብቅና የሚቆሙ ዳኝነት በአቅ ከሆነ ማለት ነው። ፖሊስ፣ እሳት አደጋ፣ በአጠቃላይ ጥበቃ፣ ሶሻል ጀስቲስ ላይ ማህበራዊ ፍትህ ጠባቂ የሆኑ የተጠቁ የተጎዱ ህፃናት፣ አዛውንት፣ ሴቶች በአጠቃላይ ሁሉም ላይ በሐቅ የሚሰሩ ከሆነ ሙስና አጋላጭ የሆኑ ጸረ ሙስና ራሳቸውን መስዋዕት አድርገው ለሌላው ደህንነት የሚሰሩ በሐቁ ከሆነ እነኚህ የሥራ ዘርፎች በፍትህና ጥበቃ ስር ሆነው በፈጣሪ የሚወደዱ የሥራ አይነቶች ናቸው። ሶስተኛስ የመፍጠርና የመገንባት ክህሎት ያላቸው። ይህንን ስለ ግንብ ስለ ህንጻ ብቻ አይደለም ማወራው። ሰዓሊ፣ ዘማሪ፣ ግራፊክ ዲዛይነር፣ ጸሐፊ፣ አርቲስት ምን ከሆነ ግን ውበትና እውነትን ብቻ ማንጸባረቅ ከቻሉ ልብ በሉ ውበትና እውነትን በዚሁ ላይ ገንቢዎችም ይኖራሉ። ህንጻ፣ ኮንስትራክሽን፣ ኢንጂነርስ ያለነሱ ቤት የለምና ተመራማሪ፣ ሳይንቲስት፣ ህይወት አድን ስራ ላይ የሚሰሩ ንጹህ አቅራቢ የሆኑ በአጠቃላይ ህይወትን በቴክኖሎጂ በንጽህና በተለያዩ ዘርፎች የሚያገለግሉ የተፈጥሮ ባሪያዎች የምንላቸው ገበሬዎች፣ ደን ጠባቂዎች፣ አየር ንብረት ተፈጥሮን እንዲሁም ደግሞ ቬተርናሪያንስ የምንላቸው አጠቃላይ ማህበረሰቡን የሚገለገልበትን ነገር የሚሰሩ አገልጋይ የሆኑ ማለት ነው። ተራ ቁጥር 4 ማስተማር፣ መምህርነት፣ የፈጣሪ ተምሳሌት መምህርነት፣ አስተማሪ፣ አማካሪ፣ እውነት ነጋሪ፣ ታሪክ ነጋሪ፣ አጣሪ፣ ወጣት መሪ፣ ወላጅነት። የመጀመሪያው መምህር ወላጅነት ነውና የመጀመሪያ መምህርነት፣ ወላጅነት፣ አስተማሪነት በፈጣሪ የተወደደ የሥራ ዘርፍ ነው። ለምን? ዕውቀት እንዲተላለፍ። ተራ ቁጥር 5 ፍላጎቶቻችን አቅራቢ። ይሄ ማለት በዚህ ውስጥ ማን ይኖራል? ምግብ በዚህ ውስጥ አለ። ምግብ ስንል ደግሞ ሼፍ አለ፣ አሳስጋሪ አለ፣ ገበሬ አለ፣ አከፋፋዩ አለ፣ ሹፌሩ አለ፣ አገልግሎት አቅራቢ የሆኑት ጽዳቶች፣ ጥበቃዎች፣ ቧንቧ ሰሪ፣ መብራት ሰሪ፣ ጠጋኙ እነኚህ ሁሉ አገልግሎት ስር ወይም ደግሞ ፍላጎት አቅራቢ ስር ይገባሉ ማለት ነው። ይህ በፈጣሪ ዘንድ የተወደደ የሥራ ዘርፍ ነው። በዚሁ ስር ታዲያ ትራንስፖርት ላይ የባስ ሹፌሩ፣ የህዝብ አድራሹ፣ ታክሲው፣ ካፕቴኑ፣ በየብስ በባህር በአየር አገልግሎት ሰጪው ሹፌሩንም ያካትታል። በተጨማሪም ህፃናትን የሚጠብቁ የሚንከባከቡ አዛውንት ጠባቂውን ለምን ካላችሁ ፈጣሪ ሊያገለግል እንጂ ሊገለገል እንዳልወረደ ሁሉ አገልጋይ የሆኑት ሁሉ የሥራ ዘርፎች በፈጣሪ የተወደዱ ናቸው። በስተመጨረሻም 6ኛ ላይ እውነተኛ ከሆኑ አስታራቂና ሰላም ፈጣሪ ዲፕሎማቶች ሊሆኑ ይችላሉ፣ የሀገር መሪዎች ሊሆኑ ይችላሉ፣ ባለስልጣኖች ሊሆኑ ይችላሉ፣ ከሀገር ሀገር የሚያስታርቁ፣ ከህዝብ ህዝብ የሚያስታርቁ፣ ትዳርንም የሚያስታርቁ፣ የትዳር አማካሪ፣ በቤተ እምነትም እምነቶችን ወይም ህዝቡን ምዕመኑን የሚያስታርቁ ለምን ካላችሁ የተባረኩ ሰላም ፈጣሪዎች የእግዚአብሔር ልጆች ተብለው ይጠራሉ እንደሚለው ቃሉ ማለት ነው። እነኚህ ሰዎች በሥራ ዘርፋቸው በእግዚአብሔር ዘንድ የተወደዱ ናቸው ወይም በፈጣሪ ዘንድ የተወደዱ ናቸው ብዬ ደመደምኩ። በጠቅላላው ግን ሲጨመቅ ፈጣሪ የሚወደው የሥራ ዘርፍ 5 ባህሪያቶች በውስጡ ይታዩበታል። ኢንተግሪቲና ኦነስቲ ወይም ሐቀኝነትና ታማኝነት በውስጡ ያለው፣ ኤክሰለንሲ ከልብ በፈቃድ የሚሰራ፣ ላቭ ፎር አደርስ ወይም ደግሞ ለሌሎች ሰዎች ፍቅር የሞላበት የሆነ፣ ስፒሪት ኦፍ ሰርቪስ ወይም የማገልገል መንፈስ በውስጡ ያለበት፣ ሪጀክሽን ኦፍ ኤክስፕሎይቴሽን ወይም ደግሞ ብዝበዛን ሪጀክት የሚያደርግ የማይፈልግ በሐቅ የሚሰራ ካራክተሪስቲክስ ወይም ደግሞ ባህሪያት ይታዩበታል ማለት ነው። ስለዚህ የተባረካችሁበት ስራ የቱ ነው? ካልጠቀስኩት የሥራ ዘርፋችሁንስ ምንድነው? የምንሰራው ስራ ፈጣሪ የሚወደው ነው ወይ? ማገልገል፣ አንድነት፣ ህብረት፣ ሌላውን መጥቀም፣ ጎረቤትን ማየት እንዲሁም ብሎም ከግለሰብ አልፎ ቤተሰብ፣ ከቤተሰብ አልፎ ማህበረሰብ፣ ከማህበረሰብ አልፎ ሀገር፣ ከሀገር አልፎ ዓለምን የሚጠቅም አንዳች ስራ እየሰራን ነው ወይ? ይህ ለእናንተ የቤት ስራ ነው። አሁን እብድ ብላችሁ ኮሜንት ማድረግ ትችላላችሁ ብያለሁ። ሰላም ነው። ቪዲዮአችን የምስል ነበር። አውፕ ለተማራችሁበት አዲስ ነገር እንደወሰዳችሁበት አልጠራጠርም። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።